የብልጽግናን እሴቶች በተለይም እህትማማችነትንና ወንድማማችነትን በመላበስ ለሀገር አንድነት መስራት ከብልጽግና ፓርቲ ተተኪ ሴት አመራሮች ይጠበቃል ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ተናገሩ። በአዳማ ለ10 ቀናት ሲሰጥ የቆየው የብልጽግና ፓርቲ የተተኪ ሴት አመራሮች ስልጠና ተጠናቋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ዘጋቢያችን ልነሳ መንግስቴ በቀጥታ የስርጭት መስመራችን ላይ ይገኛል። ከሱ ጋር ቆይታ አደርጋለሁ። ሰላም እንደምን ዋል ድለሳ። እስቲ በስልጠናው ማጠናቀቂያ የተላለፉ ዋና ዋና መልእክቶችና ተሳታፊዎችንም አናግረህ ከሆነ ጨምረህ መረጃዎቹ ልታደርሰን ትችላለህ? እሺ፣ አመሰግናለሁ ተሾመ። እንግዲህ በአዳማ ገልማ አባገዳ አዳራሽ ለአለፉት 10 ቀናት ሲሰጥ የነበረው የተተኪ ሴት አመራሮች ስልጠና ነው ዛሬ የተጠናቀቀው። በማጠቃለያ ስነ ስርዓቱ ላይ የተገኙት የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ እንዲሁም ደግሞ የሌላው የፓርቲ አመራር የሆኑት አቶ መለስ አለምና የፌዴሬሽን ምክር ቤት ምክትል አፈጉባኤ የሆኑት ወይዘሮ ዛህራ አህመድ የብልጽግና ፓርቲ የሴቶች ሊግ ፕሬዝዳንት ናቸው። እንግዲህ በዚህ ማጠቃለያ ላይ የተለያዩ መልእክቶች ተላልፈዋል። በርካታ ከተለያዩ የሀገሪቱ ክፍሎች በተለይም ደግሞ ከሴቶች ሊግ ከከፍተኛ ከተለያዩ ተቋማትና ከአጠቃላይ ከአዲስ አበባን ጨምሮ ከኢትዮጵያ ካሉት ክልሎች የተውጣጡ በአፈጻጸማቸው በፓርቲያዊና በአጠቃላይ በስራ አፈጻጸማቸውም በተሳትፏቸውም የተሻሉ የተባሉ ሴቶች ነው እንግዲህ በዚህ ስልጠና ላይ እየተሳተፉት ማለት ነው። እንግዲህ በዚህ በዛሬ በማጠቃለያው ስነ ስርዓት ላይ የተገኙት ምክትል ፕሬዝዳንቱ አቶ አደም ፋራህ በተለይ የብልጽግናን እሴቶች በተለይም ደግሞ እህትማማችነትና ወንድማማችነትን በመላበስ ለሀገር አንድነት መስራትና ከብልጽግና ፓርቲ ተተኪ አመራሮች የሚጠበቅ ጉዳይ መሆኑን ለሰልጣኞቹ ተናግረዋል። እንግዲህ በመድረኩ ላይ የተገኙት የብልጽግና ፓርቲ የሴቶች ሊግ ፕሬዝዳንት ክብርት ወይዘሮ ዛህራ እንዳሉት በተለያዩ ፓርቲው ራዕይ የአመራር ክህሎቶችና ጽንሰ ሐሳቦች ዙሪያ ስልጠና ተሰጥቷል። ስለዚህ ያገኛችሁትን ስልጠና ተጠቅማችሁ ደግሞ በተለያዩ ፖሎች ላይ የአመራር ክህሎታችሁን ማሳየትና ማረጋገጥ ብቃታችሁን ማረጋገጥ ይገባል፣ ለሴቶች ተጠቃሚነትም መስራትም ይገባቸዋል የሚል መልእክታቸውን አስተላልፈዋል። ሴቶች እንደሚችሉ ማረጋገጥ ከናንተ የሚጠበቅ ጉዳይ ነው የሚል መልእክታቸውን ነው ያስተላለፉት። እንግዲህ ተተኪ ሴት አመራሮች ለማፍራት የተዘጋጀው ስልጠና የብልጽግና እይታዎች፣ ሴቶች አስተሳሰቦችን ከማንጸባረቅ ብቁ አመራር ከመፍጠር ባሻገር ፖለቲካዊ አካታችነት የድርጅቱ መርህ ነው። እንዲሁም ደግሞ ለፓርቲው መጠናከርም ጉልህ ድርሻ ስላለው ነው ይህንን ስልጠና መስጠት ያስፈልገው ሲሉ አቶ አደም ፋራህ ተናግረዋል። ምክትል ፕሬዝዳንቱ እንግዲህ ሴት አመራሮች በተለይ ጥናቶች እንደሚያሳዩት ሴቶች እኩል እድል ከተሰጣቸው ከወንዶችም የተሻለ ውጤት ማስመዝገብ ይችላሉ፣ ቀውስን መምራት ይችላሉ። በተለይም ደግሞ የገዢ የፓርቲ የሆነ ሲሆን ማህበረሰቡ ላይ ያለውን ቅቡልነትም ሴቶች ከፍ ያደርጉታል። ስለዚህ ይህን ተጠቅማችሁ የበኩላችሁን አስተዋጽኦ መስራት አለባችሁ። ለሀገር ተጠቃሚነትና አንድነት በእህትነትና በወንድማማችነት ስሜት መስራት ይኖርባችኋል። በተለይ ራስን ማብቃት፣ ፓርቲውን የበለጠ ማወቅና እሴቱን መላበስ፣ ፍጥነትና ፈጠራ በጣም አስፈላጊ ጉዳዮች ናቸው። ለሀገርና ለሕዝብ መስራት እንደሚገባም የፓርቲው ምክትል ፕሬዝዳንት በአጽንኦት ተናግረዋል ማለት ነው። ስለዚህ ከቁጥር ባለፈ በተለይ አሁን በአመራር ደረጃ 20% ነው የሴቶች ድርሻ። ይህንን ከፍ ማድረግም ስለሚያስፈልግ ጭምር ነው ይህንን ስልጠና ያዘጋጀ ነው። ከቁጥር በዘለለ ደግሞ ትርጉም ያለው ለውጥም ማስመዝገብ እንደ ፓርቲ የተቀመጠ አቅጣጫ ነው። እንግዲህ ፓርቲው ማዕከላዊነትን ወይም ሴንተሪዝምን ጠብቆ የሚሄድ ነው። በዚህ አስተሳሰብ መቃኘትና መስራት ከፓርቲው አመራሮች ከሴት ተተኪ አመራሮች ይጠበቃል የሚል መልእክት ተላልፏል። የሰርቲፊኬታቸው ተሰጥቷቸዋል። የተወሰኑ ተተኪ ሴት አመራሮችንም በስልጠናው የተገኙትን አናግረን ነበር። እነሱም በተለይ የማይሰሙ ድምጾች እንዲሰሙ ለማድረግና የሴቶችን ወደ አመራር ሰጭነት የሚያገኙትን እድል በብቃት ለመጠቀም ለኢትዮጵያዊ አንድነት ከዚህ ስልጠናም ይሄን ነገር አይተናልና በሱ አንድነት እንሰራለን የሚል መልእክታቸውን ነው እየነገሩን ማለት ነው። ለአሁኑ ያለኝ መረጃ ይሄንን ይመስላል። ከልብ አመሰግናለሁ።